አቤት እናትነት ሚስጥሩ ረቂቅ ወረት የሌለበት ፍቅሩ የማያልቅ አቤት እናትነት ሚስጥሩ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም? ቤተሰብ በላይክ በሸር ጀምሩት። ዛሬ እንግዲህ ምሳሌ ክፍል 79ና 80 ይዘን መተናል። እጅግ በጣም ገራሚና ተወዳጅ የሆነው ድራማ ምሳሌ ክፍል 79 እጅግ በጣም በሚገርም ሁኔታ እንግዲህ መድብል ስለ ወንድሙ ተጨንቆ ማህሌትን ምን እንዳደረግሽ ንገረኝ፣ የምታውቂውን በሙሉ ሳትደብቂ ሳትቀንሺ፣ ምንም አይነት ስለ ብሩክ ሙሉ መረጃ ፈልጋለሁ። በህይወት ሊኖርም ላይኖርም ቢችልም ግን ደግሞ ስለ ሁኔታው ማወቅ እፈልጋለሁኝ። ሁሉንም ነገር ልትነግሪኝ ይገባል። ላትማቀው ታሪክ የለም በማለት እንግዲህ መድብል ለወንድሜ ተጠያቂ የማደርገው አንቺን ነው። ይሄንን ቢገባሽም ባይበጋሽም እወቂ ሲላት እንግዲህ የሚያጠራጥር ያለችውን ነገር ልትነግረው ስትል እጅግ በጣም በድንጋጤ ብታዋጠ ምንድን ነው ምን ይሆን እያለሽ እሱን እኮ ነው የምፈልገው በማለት እንግዲህ በጥያቄ ያፋጣታል። ማህሌት ደግሞ እጅግ በጣም በሚገርም ሁኔታ ፍርሃት በተዋጠ እንግዲህ ንገሪኝ፣ ተናገሪ፣ ፍጠኝ፣ እባክሽ አትደብቂ ሲላት ትለቀኛለህ ወይ እንድነግርህ ስትል ስለነገርኩህ የምጠቀመው የለም፣ የምትለቀኝ ከሆነ እነግርሃለሁ፣ የምትገለኝ ከሆነ ግን ጥቅም የለኝም ትለዋለች። በወንድሜ ጉዳይ ልገልሽም ሆነ ላስቀምጥሽም እጅሽ ከሌለበት ምንም ላደርግሽ አይገባም፣ ግን ደግሞ እጅሽ ካለበት አለቅሽም፣ ግን ደግሞ እውነቱ ራሱ ስለሚያወጣሽ ነፃ ተናገሪ ይላታል። ደግሞ የጀመረችውን ወሬ እንግዲህ ንገሪኝ፣ ከሱ የሰማሽውን አለበለዚያ አለቅሽም ሲላት እሺ በማለት ዝናን ስጠይቀው ብሩክ አይመጣም ብሎኛል በማለት እንግዲህ እንደማይመጣ እርግጠኛ ሆኖ ነው እየነገረሽ ሲላት አዎ በማለት እጅግ በጣም በድንጋጤ ተውጧል ማለት ነው። እንዴት እንደማይመጣ ባላቅም ስለ ብሩክ የሚያውቀው ዝና ነው። እውነቱን ልንገርህ ስትል ኦኬ ዝናን እንቃርጌ መያዝ አለብኝ ይላል። እንግዲህ መድብሌ እውነቱን ስለነገርኩህ እኮ ልፈታኝ ይገባል ስትለው የወንድሜን መጨረሻና ሁኔታ ሳላይማ አልፈታሽም፣ መፈራገጡ ግዴታሽ ነው፣ መሆንም ስላለበት ሊገባሽ ይገባል፣ መጨረሻውን አይቼ ግን ትለቅሻለሁኝ ሲላት እንግዲህ ማህሌት ራሷን ብታፈራግጥም ምን ማድረግ አልቻለችም። ግን ደግሞ ዝና ኃላፊነቱን መውሰድ እንዳለበት ስለተናገረች መድብል ላይ ወደ ዝና ምክንያቱም ዝና እሱን ባደረገው ወንድሜ አንድ ነገር ሆኗል፣ ማድረግ ያለብንን ሁሉ አድርገን ስለ ብሩክ ማድረግ አለብን፣ ስለዚህ አይመለስም ካለ አደጋ ውስጥ እንደሆነ ብሩኬ አስባለሁ። ግን የሚገርምህ ነገር ዝናን አልለቀውም፣ እስር ቤት የበላውን እድሜ እስር ቤት እንዲቀበር አደርገዋለሁ። እንግዲህ ከልጁ ተለይቶ ይህን ያክል አይጠፋም። ስለዚህ ለምሳሌ ሲል ምንም ችግር ውስጥ ሊገባ ይችላል፣ ግን ደህና እንዳልሆነ ጓደኛ ግልጽ ነው። ግን ደግሞ ምን ማድረግ እንዳለብን አስብ ይላል። ዝና ጋ ነው ሚስጥሩ። ዝናን በመያዝ እንግዲህ ሚስጥሩ እናስወጣለን ይላል። ለብሩክ ገንዘብ ከሰጦች ጋር እንግዲህ ክዷቸዋል። ስለዚህ ዝና ነው እዚህ ያስገባው በማለት እንግዲህ መረጃውን ደርሷል። ዝና ጨካኝና እንግዲህ አረመኔ ነው። ሁሉም ነገሩ በጭካኔ ውስጥ ያለ አረመኔና መጥፎ ሰው ስለሆነ እንግዲህ ይህንን በደም የተነከረ ሰው ግዴታ ማጽዳት አለብን። ስለዚህ በማለት እኔ ብገድለው ግን እሱን ኃጢአተኛ እኮ ነኝ ሲል እንግዲህ ከነ ኃጢአቱ ከገደልከው አንተም ኃጢአተኛ ነህ አላለውም። እንግዲህ ሞገስ የውስጡን ነው ያገኘውና ይላል። በአሁኑ ሰዓት ዓለም የጉልበተኞች እንጂ የደካሞች አይደለችም፣ ለዛም ነው በማለት እኔ ደግሞ እንግዲህ ፍትህን በእውነት መንገድ ማግኘት ስለምፈልግ ነው እስር ቤት የምገባው። ስለዚህ ምን ማድረግ እንዳለብን ዝና እጅ ላይ ስለሆነ የብሩኬ ቁልፍ ዝናን እንያዝና አግተን እንደምንም ሆነ እናዋጠዋለን፣ ካደረሰበት ውልቅ አድርጎ ያመጣታል በማለት መድብል እንግዲህ እንትን ይላል።
ሞገስ እንግዲህ ዝናን የምታውቀው አልመሰለኝም መድብል ሲለው እንግዲህ ጨካኞችን አውቃለሁ፣ ለጨካኞች እመልሳለኝ። ስለዚህ ለምንም ልፈራ አልችልም። ለብሩኬ ስል ሁሉንም መስዋዕት እከፍላለሁ፣ ለምወዳትና ለውድ ጓደኛ ስል መስዋዕት እከፍላለሁ በማለት መድብል እንግዲህ ዝናን ነው እንያዘው የምትለው ሲል እንግዲህ ሞገስ እጅግ በጣም ተደናግጧል። ፍርሃት ስላለበት እንዴት ፖሊስ ይላል። ፖሊስ ምንም ሊያደርገው አይችልም። እሱ እንግዲህ እጅግ በጣም ከገንዘብና ከእንትን ውስጥ የተያዘ ስለሆን በጣም አስቸጋሪ ነው ይለዋል። እንግዲህ ብታቅ ኖሮ እንደዚህ አትለኝም። እነሱ ማለት እንኳን ለፖሊስና ለማህበረሰቡ እጅግ አጭበርባሪ አስቸጋሪ ሰዎች አይደሉም። እንደምንም አድርገን እጃችን ውስጥ የምናስገባበት መንገድ አለኝ፣ ፍርሃትን አስወግድና በማለት እንግዲህ መድብል አሁንም ወንድሙን ለማግኘት ጥረቱን ቀጥሏል። ሞገሴ ግን እጅግ በጣም ግራ ተጋብቷል። ምክንያቱም ዝና ማለት አስቸጋሪና ኃይለኛ መጥፎ ሰው ስለሆነ አደጋ ያደርሳል የሚለው እንጂ እንግዲህ እሱን ይዘን አደጋ እናደርስበታለን የሚባል በውስጡ ምንም አይነት ሀሳብ የለም። ቅድስቴ ደግሞ እንግዲህ ማህሌት ታሰረችበት እንዳትሞት እንዳትድን እያበላቻት ይገኛል። እንግዲህ ቅድስትዬ እባክሽ እግሬን ፍችልኝ፣ በቢላ ቁረጭልኝ ትላለች። እሱን ማድረግ አልችልም። ላበላሽ ላጠጣሽ እችላለሁ፣ ግን ለመፍታትና ለነገሮች እንግዲህ መድብል ይሰረፋል። አሁን ላይ ግን ደበረሽም ጠፈሸሽም እኔ እኮ ጅል እንዳልመስልሽ አራዳ ነኝ። ግን ደግሞ ራሴን ጅል ሳደርግ ዝና ጋ ደውለሽ ዝና እያነፋ መጥቶ ይዞሽ እንደሄድ ነው አይደል ስትለው እኔ አልደውልም ባክሽ ተባበሪኝ፣ በእጅ በልተሽ ትጨክኛለሽ፣ በእጅሽ ስለበራሽ እና አሰሬ ስለነበርሽ እኔም እትዬ ብዬ ይኸው እያበላሁ እያጠጣሁሽ ይገኛለሁ። አንቺማ እንደ ስራሽ ቢሆን ይህ አይገባሽም ትላለኝ። ደግሞ ብላ ብላ እንግዲህ የቅባት መግዣ ወይም ለጸጉሮች አስፈላጊ የሚባል እኮ ብር ስሰጥሽ ነበር ስትል እትዬ ክፋትሽ በስቶ እንግዲህ መልካም ስራ ስላጣሽ እዚህ ላይ ወደቅሽ አስበሽዋል ስትላት ምግብ ከምትሰጭኝ እግሬን ብትፈችልኝ የተሻለ ነው ስትላት እትዬ ሊሆን አይችልም አስሮ ስለተወሽ ብቻ እጅግ በጣም ጥሩ ሰው ነው ስትላት እንግዲህ የብሩክ ወንድም ጨምሮ እንግዲህ ከሚባለው በላይ እንግዲህ አዛኝ አይደሉም፣ በጣም መጥፎ ናቸው ስትል እኔን አምጥቶ አሰርልሽ አይደል እሱ ጀግና ነው አይደል ትላለች። እንግዲህ እነሱ ሁላቸውም ጀግኖች ናቸው ስትላት ጠብቂኝ። አሁንም እኮ የሚገርመው ማህሌት እዚህ ጋር ሆና የሚገርመው ጉራዋና ምላሷ አይታሰርም። አሁን እኔ ባንቺ ላይ ምንም ማድረግ እችላለሁ፣ ስለተውኩሽ የፈራሁሽ እንዳይመስልሽ አንቺ ጋር ጥወጥ ትላታለች። እንግዲህ ጭካኔ እንዴት እንደሆነ አሳይሻለሁ ብላ ጥላት ሄደች ማለት ነው። ምክንያቱም ማህሌት ምላስ እንጂ ምንም አይነት ልብ የላትም። ልብ የሌላት ጋር ጥወጥ አይደለች። በጣም የሚገርመው እንደዚህም ታስራ ምላሷ ምንም እንትን አይላትም፣ የሚያግዳት ነገር የለም ማለት ነው። ሱብሃንአላህ አንዳንድ ጊዜ ጨካኝ ሰዎች እንደዚህ ሆኖ ሳስብ በጣም ይገርማል። ዝናውንም ከኤፍራታ ጋር በመደወል እንግዲህ እህትሽ ስጠፋ ቢያንስ ደውለሽ እኔ ልጠይቅኝ አይገባም ሲላት እንግዲህ ልደውል ስል እንግዲህ ደወልክ ስትለው ድድብና ከቤታችሁ ነው ይላታል። እንደገና ትጠይቅኛለሽ ወይ ምን አይነት እንግዲህ አንቺም ጋር ወጥ እንግዲህ መሀይም ነሽ ሲላት ስልክ አይሰራም መድብል ይዟት ነው የሚሆነው ሲላት እንግዲህ ወደነ ብሩክ ቤት ስትሄድ መድብል ከኔ ጋር ነው እነ ቅድስት ግን ማህሌት ምን ያደርጓታል ብለህ ታስባለህ ስትለው እንግዲህ ምናልባት አዲስ ወንድ ተዋውቃ ከሆነ ስትለው እንግዲህ ማለት አላት። ይሁን ባል የላትም እንግዲህ ይኸው አፍቅራ እስከሆነ ሲላት እሷ በቀሎ ስትጠብስ ምን ማወቅ አለብኝ እንኳን ወንድ በማለት እንግዲህ ዋጋ እንደምትከፍል ሲነግራት ቢሆን ምኞቴ ነው ሲላት አንቺስ ቤት ነኝ እኔ ቶሎ ከኔ ጋር ላገኝሽ እፈልጋለሁ በማለት ዝና እንግዲህ ይላታል። እኔ ነው ልታገኘኝ የምትፈልገው ስትለው እንግዲህ ዝና ሰው ይበላል አሉ እንዴ? አዎ ብላ እንግዲህ እሺ መጣሁ በማለት በድንጋጤ እንግዲህ ቴክስት ላደርግልሽ እና ያለበት ሎኬሽን እኔ ቶሎ ሲላት እሺ ብላ በድንጋጤ መርሃባ ትላለች። እንግዲህ ኤፍራታ በጣም የሚገርመው ነገር እንግዲህ ማህሌት እንደዚህ ሆና መጥፎ ማስቧ ነው። መድብል ደግሞ ከሞገሴ ጋር ሆኖ እንግዲህ ያው እንዴት መያዝ እንዳለበት ዝናን እያሰበ ይገኛል።
ይህ እንግዲህ ሆድ የባሳት ታለቅሳለች። ይቅርታ ሆድ እንዲብስሽ አልፈልግም እያለ እንግዲህ ቅድስት ታበረታታት ትሞክራለች። እሷ ግን ታለቃቅሳለች። አባቷ አለመኖር፣ እናቷ በህይወት አለመኖር ከባድ ነው። አብረሻት ለምን አልሄድሽም በማለት ኤፍራታን ዝና እንግዲህ ያስፈራራታል። እንደ ችግር ቢመጣ ሲጠርጌ ነው ምገላት ሲል እሷን ማንም የሚፈልጋት የለም። ግን የሚገርምሽ ነገር እኔን ለማጥመድ የፈለጉ ሰዎች እነሱ ጋር ስትርከሰከስ ከተያዘች እዛው ብትሞት ይሻላታል ሲል ለምን ሄደን አንጠይቃቸውም የት ሲላት እነ ብሩክ ቤት ነው ስትለው ያምሻል እንደ ይላታል። አንቺም ራሱ መሀይም ነሽ እዛ እንደሆኝ በምን አወቅሽ ሲላት ወይም ለፖሊስ እናመልክ ስለ ፖሊስ አታውሪ ልብ ካለሽ ከእንደዚህ አይነት ነገሮች ብዙ ትማሪያለሽ እትዬ ስትላት ጊዜ ገልብጦ ያገናኝናል እባክሽ ወይ እትዬውን ወይ ገልብጫውን ተይው በማለት ማህሌት በራሷ ትማራለች። የሆነ መጫወቻ ሁኝ ከማይ ራሴ በሞት አይሻለኝም እያለች ማህሌት ራሷን ትወቅሳለች። በጣም የሚገርመው ነገር እንግዲህ ዝና አሁንም ከኤፍራታ ጋር ያለው እንግዲህ ገና ለገና ታመጣብኛለች ችግር በማለት ሁኔታው ከባድ ነው እና መድብል ከሞገሴ ጋር እንግዲህ ሉላን ናፍቃለች መሰለኝ። ስለዚህ እንግዲህ ሂድላት ሲለው ያለኔ አይሆንላትም እኮ ስትለው እንግዲህ ለዚህ ነዋ ፍሬ ሆንከው ሲለው መሞት አልፈልግም ከሉላ ጋር ረጅም ዓመትን መኖር እፈልጋለሁ። ለዚህም ለሉላ ስል መስዋዕት ብዙ ሆኛለሁ ሲል በዚህ ሁኔታ እንግዲህ አታዘልቀኝ በማለት መድብል እሱን ሳጣ ነው ነጻ የምሆነው በዝና በኩል ወደኋላ ልል አልፈልግም ሲለው እንዴት አድርገን እንያዘው በማለት ማህሌትን ተጠቅመን ወደ ቤት እንድመጣ እናድርገው ይለዋል። ግን የሚገርምህ ግልፍተኛ ነው። አቅም እንዳለው ራሱን ስለሚያስብ የተጎራ በቀላሉ እንይዘዋለን ብዬ አስባለሁኝ። እሷን ተጠቅመን እናገኘዋለን በማለት እንግዲህ አሁንም መድብል እንትን ያለ እና ታዲያ ችግሩ ሌላ ምንድን ነው? የሞት ሽረት ነው ሲለው እኛ ልንሞተን እንችላለን ሲለው አሁንም ይፈራል። እንግዲህ በጣም በሚገርም ሁኔታ ዝና ከሚሰራቸው ጓደኞች ጋር በመጋራት ስለሆነ ይሄን እየሰራ ያለው ይሄን ያስባሉ። በጣም የሚገርመው ደግሞ ማህሌት ምሳሌ ነይ ናፍቀሽኛል፣ እስኪ አንገቴን ሳማ አርጊኝ ምናምን በማለት ታታላታለች ማለት ነው። ምሳሌ ደግሞ ሄዳ ከጎኗ ቁጭ ትላለች። እዚህ ቁጭ በይ በማለት ይህም እንደፈራው ታውቃላችሁ። እንግዲህ ምሳሌም ፍቼ ስትላት ምሳሌ እሷን ፈታ ማንም ሳያይ ማህሌት ከዛ እንዳትሾልክ ፈርቻለሁኝ። በጣም የሚገርመው ነገር ምሳሌን ተጠቅማ መፈታት ትፈልጋለች ማለት ነው ከታሰረችበት ማህሌት። ውድ ቤተሰቦች በጣም ገራሚ ድራማ ነው። ማህሌት እጅግ በጣም መጥፎና አስቀያሚ ሴት ነች። በስተመጨረሻ ግን ያለችበት ጉድጓድ ገራሚ ነው። ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። ዝናን ለመያዝ በምናደርገው ትግል አንድ ሰው ሊሞት ይችላል። ለዚህም እንዘጋጅ ይለዋል። ስለዚህ ውድ ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። ውድ ሀገሬ ልጆች ሰላም ለሀገራችን፣ ሰላም ለሕዝባችን፣ ለቤተሰቦቻችን ሰላሙን ያምጣልን። ሰላም አቤት እናትነት ሚስጥሩ ረቂቅ ወረት የሌለበት ፍቅሩ የማያልቅ አቤት እናትነት ሚስጥሩ